ይኸውልሽ ይህንን ዲኤንኤ ምርመራ የምናደርገው ለሌሎች ልጄ መሆንሽን አፌን ሞልቼ ለመናገር ነው። እንደ አባይ ቤት ልትናገር ነው? ልጅ እንደሆንኩ ልትናገር ነው? እሱ ጊዜው ገና ነው። አሁን ግን ወደ ሆስፒታል እንሄዳለን። ልንመረመር? አዎ ዳታ፣ ይሄ ነገር መስመር እየያዘ መሄድ መቻል አለበት። ሁልጊዜ ስንደናገር ምን ማለት ነው? ከምር አባይ ቤት ለውሃና ለአብጌል እህታችሁ ናት ብለህ ልትነግራቸው ነው? ዳታ አሁን እንሂድ። ይልቀው ለሽልስል ኪድዬ እንግዲህ አንቺ ቅደሚ። የዳጣ ድራማ ቤተሰቦች የዳጣ ድራማ ፋሚሊዎች አማናች ሁሉ ፒስ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ ሁሉ አማን ነው። ዳጣ ድራማን እንዴት አያችሁት? ዳጣ ድራማን እንዴት አያችሁት? ዳጣ ድራማን እንዴት አያችሁት? እንዴት አያችሁት? ዛሬ በጣም የሚገርምና የሚደንቅ አካሄድ እየሄደ ነው እንዳያችሁት። የዳጣ አባት አቶ ደረጀ እንዳያችሁት ዳጣን ዲኤንኤ ሊያስመረምራት ነው ይዟት ወደ ሆስፒታል ገብተዋል። እንግዲህ አሁን ዳጣ እውነተኛ የአቶ ደረጀ ልጅ ናት ወይስ አይደለም የሚለውን በእርግጠኝነት እናውቃለን ማለት ነው ከምርመራው በኋላ። ነገር ግን እንዳያችሁት ዳጣ በጣም ፈርታለች። ዳጣ ይህንን ነገር በጣም ፈርታለች። ምክንያቱም ያገኘችው ቤተሰብ በጣም አሪፍ ቤተሰብ ነው። ዊሃን ምናምን ወዳታለች እና ይህንን ነገር ካጣውስ፣ ልጁ ባልሆንስ፣ ይህንን ነገር ባጣስ የሚል ፍርሃት በውስጧ አድሯል። በጣም ፈርታለች በዚህ ጉዳይ ማለት ነው። ብቻ እናንተ ምን ታስባላችሁ? ዳጣ የእውነትም የደረጀ ልጅ ሆና ትገኛለች ወይስ አትገኝም? እንግዲህ ሰላም ደግሞ ባልፈልግልኝ እስቲ ማስተዋወቃችሁ አቢጊ በጣም እየጨቀጨቀችኝ ነው፣ በጣም እየነዘነዘችኝ ነው ስትላት ነበር ለዳጣ ማለት ነው። ዳጣም እንግዲህ ሄዳ ሞገስን ልታስተዋውቅ ሞገስን ይዛ መታ ነበር። ነገር ግን ሞገስ አይሆንም፣ ይሄ ውሸት ነው፣ ሰላምም ቢሆን የሆነ የደበቀችው ሚስጥር ስላላት ነው እንጂ እንደዚህ አታረግም፣ እንደዚህ አትልሽም ነበር፣ ለመናገርም አትፈራም ነበር ሲላት ነበር። ሞጊ እንግዲህ ከምሳሌ ድራማ ወጥቶ ወደዚህ መጥቷል። የምር ዝና ሁላ መጥቷል እንጂ ስትሮጥ አልነበረ እንዴ ዳጣ? እነ ቢሃን አባራ ከዛም በኋላ ራሷም እኮ ስትሮጥ ነበርና ዝና መጥቶባት እኮ ነው። ብቻ ዝናም እዚህ ድረስ መጥቷል። በጣም የሚገርም አካሄድ እየሄደ ነው። ብቻ በቀጣይ ክፍሎች ምን ይፈጠራሉ ብላችሁ ታስባላችሁ? እስቲ ይፈጠራሉ ብላችሁ የምታስቡትን ሀሳብ፣ አስተያየት፣ ግምት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይዘነጋ 50 ሺህ ልንገባ ትንሽ ነው የቀረን። እስቲ 50 ሺህ ወደ 50 ሺህ ገፋ አርጉኝ። የምር ገፋ አርጉ።